አለ እዚህ ጋር ሳይካለኝ ምንድነው እንደዚህ የምትለው? ምን ሆነሃል? ደርሰሃል እና ከተው ሰላም ውድና የተከበራችሁ ይሄና ፋሚሊዎች እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝት ዝት ይበል። እኔ ያለው በጣም ደህና ነኝ፣ እግዚአብሔር ይመስገን። በጣም ጠፍተናል። ሄሪ እየሰነፈብኝ ነው። አረ ቪዲዮ ስራ በሉት የመስራት ፍላጎቱ እየሞተ ነውና የሆነ ሞመንት ላይ ካሜራ ይዞ እንትን ማለት በጣም ይደብረዋል። እየሰነፈ ነው ያለውና ቃሱን ማንቃት ራሱ ከበደኝ ያቃተኝ እና ሞቲቬት አድርጉት ትንሽ እየደወላችሁ እና ቤተሰብ ለካ አልነገርኳችሁም። ከቤተሰብ ጋር ታርቄያለሁ፣ ወደ ቤት ተመልሻለሁ። ይሄም የሆነው በሄኒ ምክንያት ነው። ሄኒ የኔ ትልቅ ሰው፣ የኔ ትልቅ አሳቢ፣ በጣም ነው አመሰግነው። ማለት በጣም አስቸግሬ ነበር አልመለስም ምናምን ብዬ በጣም ስሞግት ነበር የቆየሁት እና በጣም ለፍቷል። በሃኒ ጋር ወስዶ በሃኒ አስመክሮኝ ገኒ ጋር በጣም ብቻ ሲያስመክረኝ ምን ሲለኝ ቆይቶ በጣም ሲሞክር ነበርና እኔም የነበረኝ ስሜት እዛን የነበርኩበት ስሜት ያን ያሳለፍኳቸውን ነገሮች እያሰብኩ ስለነበር ነው ፍቃደኛ ልሆንለት ያልቻልኩት ነበር። ግን በጣም የምር በህይወቴ ትልቅ ቦታ ያለው ሰው ነው የምር ከምላችሁ በላይ። ምክንያቱም ቤተሰብ ማለት ወሳኝ ነገር ነው በህይወታችን ላይ የሆነ ቦታ እስክንደርስ ድረስ የሆነ ደረጃ እስክንደርስ ድረስ ወሳኝ ነገር ነውና ከነሱ ጋር ተራርቄ መሆን እንደሌለበት አምኖ ወደ ቤት እንደመለስ ብዙ ጥረቶችን አድርጎ እስኪሰለቸው ድረስ ሁላኔ ተጣልቼው ሰድቤው ፊት ነስቼው ነበርና እዛ ደረጃ ደርሶ አስታርቆኛልና ከምላችሁ በላይ ደስ ብሎኛል። በጣም ነው ማመሰግነው። ይሄኔ በጣም ቴንኪው በሉልኝ። የምር ቃል የለኝም ለሱ። በጣም ነው ማመሰግነው ጌታን እና እናንተም ኮሜንት ላይ ቴንኪው የኔ ትልቅ ሰው ትልቅ አሳቢ በሉት። በጣም ነው ማመሰግነውና ከዛ በኋላ በቃ ቪዲዮዎችን ፖስት ማድረግ አልተመቸንም። እኔም ቤት ምናምን የሆኑ ፕሮግራሞች ነበሩ፣ ቤት እያሳለፍኩ ነበረ፣ በዓላት ነበሩ። ከዛ በኋላ ሄኒም እየመጣ ነበር። ትንሽ ብቻ አልተመቸንም። ለዛ ነው የጠፋነው ቤተሰብ እና ግን ዛሬ ትልቅ ሰርፕራይዝ ነው የተመለስኩትኝ። ማለት ትልቅ ነገር አይደለም፣ በእርግጥ ትንሽ ነገር ናት። ግን ደግሞ እሱ በጣም ስለሚመኘውና ስለሚወደው ምናልባት ትልቅ ነገር የሚያደርገው እሱ ነው፣ የእሱ ሀሳብ ስለሆነ ማለት ነው። ማለት ሄኒ የሆነች ስራ ቦታ እንዲኖረው በጣም ይመኛል። ማለት ጸጉር ቤት የወንዶች ጸጉር ቤት የመስራት ፍላጎት ነበረው በጣም እና ተምሯል። ከዚህ በፊት ተምሮ ነው ቁጭ ያለው። የወንዶች ጸጉር ቤት ምናምን ነገር የመክፈት ሀሳብ ነበረው እና በመሀል ደግሞ በቃ እሱን እቃ መገዛዛት ቤት መከራየት ምናምን ስለሚወደድብን ዝም ብለን ኬዲኤች ፕሮሞሽንን ክሬት አድርገን እሱን እየሰራን ነበር ያለ ነውና በቃ ለሱም ለኬዲኤችን ቢሮ ያስፈልገናል፣ እሱም መስራት አለበት። ብቻ የሆነ መቀመጫ ቦታ የሆነ ሱቅ ነገር ቢሮ ነገር ያስፈልገናልና ለሱም ስራ ቦታና ግራ ገብቶናል። ግን የሆነ ነገር ስንጀምር ነው በዛው ፈጣሪ የሚባርክልን ብዬ አምናለሁኝና የሆነች ነገር አስቤለታለሁ ለሄኒ። ትልቅ ነገር አይደለም ግን አንድ ቁልፍ ናት እና ቁልፏ ምንድነው ለሄኒ ተከራይቼለታለሁ። 3 ወር ከፍዬ እዚሁ ህንጻ ላይ ነው፣ እዚሁ ፎቅ ላይ ነው እና ምንድነው የ3 ወር ኪራይ ከፍዬለታለሁኝ እና በእርግጥ ጸጉር ቤቶች ምናምን ነገር በሽናቸው እዚሁ ህንጻ ላይ። ግን እሱ ደግሞ ያው ዩኒክ ሆኖ ይሰራል ብዬ አስባለሁ። ማለት የጸጉር ቤት እቃዎችን ምናምን ሟላለት አስቤ ነበረ፣ ግን በጣም ውድ ሆኑብኝ። በጣም ዋጋቸው በጣም ተወደደብኝ። ለዚህ ወንበር አለ የተወሰነ ወንበሮች፣ ከዛ ውጪ ግን ምንም የለም ቤት ውስጥ እና ብቻ የ3 ወር ተከፍሎበታል። የ3 ወር እጄ ላይ በነበረው ብር የ3 ወር ከፍዬለታለሁኝና ምን አይነት ስሜት እንደሚኖረው አላውቅም። ምክንያቱም አላሰበውም። ምክንያቱም ይፈልጋል፣ ኢንተረስትድ ነው፣ ግን እንዲያስቡት አያውቅምና ሲመጣ ቁልፉን ሰጥቼው ቤቱን አስገባዋለሁኝ። ከዛ በኋላ ግን የሚሰራው የፈለገውን ነገር ይስራበት፣ የተመቸውን ነገር ያድርገበት። ያው ከጎኑ ግን ነኝና ቴንኪው ለማለት ያክል ነው። ቤተሰብ ማለት በጣም ትልቅ ነገር ነው ለኔ ያደረገው። ይሄ በጣም ተራና ትንሽ ነገር ነው አውቃለሁኝ፣ ግን ቴንኪው ለማለት ያክል ነው። በጣም በቃ ከልቤ አመሰግናለሁ ለማለት ያክል ነውና ውለታውን በዚህ ለመመለስ ሳይሆን ብቻ ቴንኪው ለማለት ነው። ይሄን እና ቤተሰብ እናንተም እንደዛ አበረታቱልኝ፣ በርታ በሉልኝ
እኔ ሁሌም ከጎኑ ነኝ ሁሌም እና ትንሽ ይበርዳል አየሩ። ውጣ ስለው አልወጣሁም ብሎኛል። በቃ ሲመጣ እንከፍታለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። መጥቶ ደግሞ ያለውን ሪያክሽን አብረን እናያለን። ቤተሰብ ሄኒ እየመጣ ነው። ልቀበለው ብዬታቸው ወርጄ ነው እና አብረን እናያለን። እንዴት ነህ? ሰላም በላችሁ። ሰላም ቤተሰብ እንዴት ናችሁ? እንደምን ቆያችሁ? ኪንግ ፋሚሊ ሄና ፋሚሊ ጠፍቷል። በራሱ ቤት ላይ በጣም ጠፍቷል ቤተሰብ እና በቃ በግድ ነው ጎትጉቼ ምናምን ነገር እንትን ብለው እና ስራትህን ያዝበሉት። ስራ ቪዲዮ ፖስት አድርግ በሉት። በልቼ ሰነፍኩባችሁ ቤተሰብ። እንዴት ናችሁ? በዓል እንዴት ነበር? ቆይታ ሁሉ ሰላም? ስራ ሁሉ አሸወይና ሁሉ ሰላም ነው? በዚህ ብርድ፣ በዚህ ዝናብ፣ በዚህ ደመና እንደዚህ አስቸኩለሽ የጠራሽ ምንድን ነው? እና ብርድ ነው ብለህ ከቤት አትወጣም? ምን ሆነ ነው? እኔ እንኳን በስንት ሰዓት እንደወጣሁኝ ብታውቅ። በሌሊት ነው የወጣሁት ቤተሰብ እኔ እና የሆነ ማሳይክ ነገር አለ። ጉዳይ ምንድን ነው? ጉዳይ እኮ አንተ ነህ እና ቤተሰብ የሆነ ነገር ላሳይክ ነው ላይ እና ልቀበልክ ብዬ ነው ዌልካም እንበለው ብዬ ነው ታች የወረድኩትኝ እንጂ ላይ ነው ማሳይክ። የሆነ ነገር ላሳይክ ነው እና ትወዷለህ ብዬ ተስፋ አደርጋለሁ። እንሂድ ካሜራማን አያውቅም። ምንድን ነው መሰለህ ነገሩ የሆነ ነገር ላሳይክ ነው እና ቤተሰብ ግን ያውቃሉ። አይ ና የምታየው ነገር እኔ ይኸውልሽ በዚህ ደመና አስወጥተሽኝ የሆነበት እቃ እኔ ብትይኝ አበቃልሽ። ችግር አለው ሲጀመር ምን ችግር አለ? ራሱ አለው በጣም ችግር። ልብስ እንድትገዛልኝ እና ላሳይክ የፈለኩትን ልብስ ላሳይክ ነው። ና ስቀልድራ ግን ቤተሰብ የምር እችን ቀሚስ ያሳየልኝ በጣም ነው የወደድኳት እችን ቀሚስ እና ግዛልኝ ሄኒ ፕሊዝ። ለምንድን ነው ይዘሽኝ የመጣሽው? ምንድን ነው የምታየው ነገር ይሆናል። እዚች ጋር አሳይካለሁ። ምንድን ነው እንደዚህ የምትለው? ምን ሆነሃል? ደርሰሃል እና ክፈተው። ምን የሰው ቤት ልታስከፍጪ ሌባ ልታዘርፊ ነው? ምን ልታስብለሽ ልታሳስብ ነው? ሄኒ ክፈተው እና አሳይ። ፖሊስ ጣቢያው እንደዚህ ጥፍ ፖሊስ ጣቢያው እዚህ ነው ግን ችግር የለውም። ማንም ምንም አይልም። እኔ እያለሁ ትፈራለህ እንዴ? ያዝ። ኧረ እኔ እያለሁ በጩኸት ነው። ሌላ በምን ትረጂ? ሄኒ የኔ ነው እና ክፈትና ውስጥ ላይ እናወራለን። ምነግርህ ነገር አለ። እና ራስሽ አከፍቺው። ደስ የሚለው ባንተ እጅ ሲካፈት ነው። አይሰራም እንዴ? ትንሽ ግን ያስቸግራል። ጌታ ቀስ ብለህ ክፈት። ቀስ እንዳትሰብረው ውስጡ ክፈት። ና ግባ እንደ ሄኒ ግባ። ና ካሜራማን እና ሄኒ የታያት ቤታችን ቤቴ ወይኔ እንግዲህ ቁልፉን አላነሳም። አስተዋል። እሺ እንዴት አየኸው? ኦና ነው ምንድን ነው አላልክም? ምንድን ነው አትልም? የማን ነው? ውይ ለላይት ያለክ ፍቅር አየር ላይ ነው ታበራው። አይ ነው ለምንድን ነው ያመጣሽኝ? የማን ቤት ነውስ? ምንድን ነው እና ምንድን ነው? እሺ ለማውራት ያክል ቤተሰብ ከቤተሰብ ጋር ስላስታረቀኝ ቴንኪዩ በጣም ቴንኪዩ። በጣም ማይመር ትልቅ ውለታ ውለህልኛል። በጣም ባለውለታዬ ነህ። አልሰሙም እነሱ ግን ቴንኪዩ እንደተባባል እና ጠፍተናል። ከዛ በኋላ ቪዲዮ ላይ አልመጣንም። ለዛ ነው እንጂ በጣም ቴንኪዩ ብዬዋለሁ እና ብዙም አቅም የለኝም እና ግን በጣም የስራ የመስራት ፍላጎት እንዳለ አውቃለሁኝ። ብዙ ነገሮችን ያወራኝ ነበረ እና ፀጉር ቤት የመክፈት የወንድ ፀጉር ቤት የመክፈት ፍላጎት ነበረክ። ትምህርት ተምረክ እንደተውክ ምናምን ነገር ነግረኸኛል እና እና ብዙ እቃዎች ምናምን ነገር አስፈልገውክ ያን ነገር ማሟላት ስላልቻልክ እንደተውከው አውቃለሁኝ። ብዙ ተምረኸው እና እኛም ኬዴጅ ምናምን ነገር ብለን ጀምረን ለዛም ቢሮ አስፈልጎን ምናምን ነበር እና እቺን ቤት ነው የተከራየሁት። አዎ ኦልሬዲ 3 ወር ተከፍሎበታል። የምሬን ነው ጌታ የምሬን ነው። 3 ወር ተከፍሎበታል። ይሄ ቁልፍ ካሁን በኋላ ያንተ ነው። ጌታን ብዬ ዋሻለሁኝ እንደ የምን
ፕራንክ ነው የምታወራው? ቁም ነገር ነው እያወራሁ ያለሁት። ከዚህ ለቤተሰብ ኢንትሮ ላይ አውርቻቸዋለሁ እና የ3 ወር ነው የተከፈለው። ምንም እቃ የለውም እንደምታዩት ባዶ ቤት ነው፣ ምንም የለውም። በቅርቡ ነው ሲጀመር 2ኛ ነው 3ኛ ቀኑ ነው ዛሬ እና እቃ ምንም የለውም። አንድ ወንበር ናት እዚህ ጋር ደህና ነገር ያለው። ፎቅ ላይ ቤት ተከራየሁኝ እያልሽ ነው? አሁን ቁልፎቱን ይሰዱ ምንድነው በጣም ኖርማል ቀላል ነገር እኮ ነው ስልክ የፀጉር ቤት እቃ ምናምን ላስገባ አስቤ ነበር፣ ግን በጣም ውድ ሆነብኝ። ከዛ በኋላ በቃ ቤቱ ልከራይለትና እሱ እንዴትም ተፍተፍ ብሎ የፀጉር ቤት እቃ ያስገባና ይጀምር። ምን ሆነ ካል ማርያምን ነው እንዴ የታሪኛ ነው እቃ ተከራይቼዋለሁ፣ ተከፍሎበታል። ማርያምን የ3 ወር ተከፍሎበታል። ምን ሆነሃል? ማርያምን ይኸው ቁልፍ የምርሽ ነው ኪዩ የምር ወደሆነ ወደሆነ ታለቅስ ባልሆነ ሄኒ ስማ ታለቅስ ነው እንዴ? ምን ሆነሃል? ማለት ይሄን ያስለቅሳል። ይሄ ቀላል ነገር ነው። ይሄ በጣም ቀላል ነገር እኮ ነው። ስለ ገና ብዙ ነገር ይቀረዋል። ቃል ተሟላ ምናምን፣ ግን ቀስ ታሟላለህ፣ ታስተካክላለህ። ቤቱን መያዛችን ነው ዋናው ብዬ ስላሰብኩ ነው። ሌላ ስራ በመሀል ሌላ ስራ እንሰራበታለን ብዬ ስላሰብኩ ነው። እና በጣም እንደምትፈልግም ስላወቅኩ ነው። እንዴት እንደማመሰል ቤተሰብ ዝም ብሎ ነው የሚያካብደው እንጂ የሚከበድ ነገር አይደለም። እና ብቻ የሆነ ነገር ስንጀምር ፈጣሪ ይባርክልናል ብዬ አስባለሁ። እና ትንሽ ነገር ነው የጀመርነው እና ፈጣሪ ደግሞ በብዛት በሰፊው ይባርክልናል እና ስራችንን ትልቅ ያደርግልናል ብዬ አምናለሁ። እና እናንተም ጸሎት አድርግልን ስራችን እንዲባረክ። ስማ ሄኒ ማሪ ምን ሆነሃል? ይናክ ስሜት ያደርጋል እንዴ? ኧረ እኮ ቀላል ነገር ነው። ሄኒ ገና እኮ ብዙ ነገር ነው የሚቀረው። በጣም ብዙ እቃዎች ምናምን ነገር ይቀሩታል። ቤቱ ቀለም ምናምን ቢስተካከል ቆንጆ ነው። ስቲከር ምናምን ነገር ብዙ ነገር ብቻ ቁጭ ብለን እናወራበታለን። ማለት ስለ ስራው በየትኛው መንገድ መጀመር እንዳለብን ምናምን ቁጭ ብለን እናወራበታለን። ከኛ ፋይናንስ ጋር ማች ሊያደርግ የሚችል አይነት ስራ በደንብ ቁጭ ብለን እናስብበታለን። ግን ዋና መጀመሩ ነው ብዬ ስላሰብኩ ነው። ሄኒ አረስ ምን ሆነሃል? እንደምታለቅሰው እሺ ካሜራው ነገር ወራለ ማለት እንጃ በማመንም ባለማመን ውስጥ ያለው ለዛ ነው ቤተሰብ ይቀርታል። በጣም የሚፈልገው ነገር ነውና ቃል ቤተሰብ ግን በዚህ ስሜት ያደርገዋል ብዬ አላሰብኩም። እና እኔ ደስ ብሎኛል በጣም የምር እንደዚህ እግዚአብሔር ስለረዳንና አንድ እርምጃ እንደዚህ ስለተራመድን ደስ ብሎኛል። ፈጣሪ ይመስገን፣ ፈጣሪ አመስግኑልን። እና በደንብ ወጥረን ሰርተን ደግሞ ራሳችንንም ቤተሰቦቻችንንም ቼንጅ እናደርጋለን ብዬ አስባለሁ። እና ቤተሰብ በደንብ እንትን ላለን ተስፋ እናደርጋለን። ይሄ ትንሽ ስሜታዊ ሆኗልና በቃ ቪዲዮውን ካሜራውን ስጉና ይረጋጋ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በቃ ሰላም ነው።